እንደው እኮ ነው የሚያሳዝነኝ ወይም ያለንን ለቀን ከፈረንጆቹ አልተጣበቅ እኔ ኢትዮጵያ ህዝብ የሚያሳዝነኝ ከመነሻው የተፈናቀለ ከመድረሻው ያልደረሰ አየር ላይ የተንሳፈፈ ትውልድ ተፈጠረ ወይ እንደ ፈረንጆቹ ሳተላይት አምጥቀን አለየልን እኔ እኮ ማርያምን ከልቤ እኮ ነው የምላችሁ እኔ እማነባቸው ሁሉ መጻሕፍት ላይ ቁጭት ነው የሚልኩብኝ ይገርማቸዋል አሁን ፊደሎቻችን ብጥር ያሉ ፊደሎች አሉ በቤተ ክርስቲያናችን ማህቱ የሚባል ቀለም አለ እዚህ ድጓ ምራለ ዘካይ አልመጡም አይንደ ልቤ እንደወራውዬ መጥፎኔ በማወራው ጉዳይ ላይ አዋቂ ካለ አልዘላብድም አሁን አንዳንድ ሰዎች ይገርመኛል ዶክተሮቹ ቁጭ ብለው ስለ ህክምና አንዳንድ ሰባኪ ዘላን ሰባኪ አለ አንደበቱ ያልተገረዘ ንግግሩ ያልታረመ እኛ መድረክ ላይ ቆመን ስንናገር እዛ ጋር የተቀመጡ የሚሉ የሚያሽሟጥጡን ሰዎች አሉ አርፋችሁ አትቀመጡም እንዴ የሚሉ ያውን የልብ ስፔሻሊስት ያለ ልብ እኮ በየባብራራ መስማት ያለባችሁ ረፍ ነው ማለት ያለባችሁ እናንተ ያጨበጨባችሁን ሰውን ያቀለጣችሁትና ስንቱ ፖለቲከኛ በእናንተ ጭብጨባ ወርቆ ተነስቶ ወደቀ ይገርማችኋል ስለዚህ አሁን ስለ ድጓ ላብራራ ነውና እንደሌሉ ካረጋግጡ እንደ ልቤ ለወራ ነው ደህና መሻችሁ አረ እንዴት አመሻችሁ ወንዶቹ ብቻ እግዚአብሔር ይመስገን መስት ድገሙት አረ ድገሙት ሴቶቹ ድገሙት በተናጠል ደስ ይላል አይልም አይደል አንድ ላይ ማን ይመስገን እግዚአብሔር ይመስገን ከመጣችሁ ዘንድ ጊዜያችሁን ከሰዋችሁ ዘንድ ጉዳዮቻችሁን ከሰረዛችሁ ዘንድ እዚህ እስከመጣችሁ ድረስ ጆሮአችሁን ከፍታችሁ ልባችሁን አዘጋጅታችሁ በቀጥታ ስፒከሩ እኛ ስፒከር ይዘናል እኔን ስፒከር ይዣለሁ እኔን እግዚአብሔር ይዞኛል እኔ ሁለተኛ ስፒከር ነኝ እንጂ ምንጩን ያደለው የጥበብ ምንጭ የህይወት ምንጭ የረከሰውን የሚቀድስ የፈረሰውን የሚያድስ የቆሸሸውን የሚያነጻ በፈረሰበት በኩል የሚቆም ለዋጭ ቀያሪ አምላክ አለን የክረምትና የበጋ የቀንና የሌሊት የማግኘትና የማጣት የጤንነትና የበሽታ በትርፍና በኪሳራ ውስጥ መስከንን መረጋጋትን ምክንያትን መስጠት የሚችል ዝግ ቤት አንኳኩቶ የሚገባ ባዶ መቃብሩን ባዶ ያስቀረ በጨለማ ውስጥ የሚኖር በዘመን በጊዜ የማያረጅ ብሉየ መዋዕል የሚባል አለ በግዕዝ ቋንቋ ምን ማለት ነው የዘመን ሽማግሌ ለሰው ሲሆን የዘመን ሽማግሌ ማለት ነው ለእግዚአብሔር ሲሆን ግን ዘመንን የሚያስረጅ ማለት ነው እግዚአብሔር ዘመንን ራሱን ያስረጀዋል ጊዜን ራሱን ያስረጀዋል እኛን እያረጀን ብሄርን ቁጥር አይናችን እየፈዘዘ ጥርሳችን እየበለዘ ፊታችን እየሸበሸበ ጸጉራችን እየሸበተ ወገባችን እየጎበጠ ጸጉራችን እየተመለጠ የስሜት ሕዋሳት በጠቅላላ እንደ መኪና ስኮር ምትክ የላቸውምና እየተበላሹ ሄዳል የዛሬ 10 ዓመት በቁንጅና ውድድር አንደኛ ተብላ ዓለም ያጨበጨበላት ሴት ዛሬ ብታገኙት እንኳን ዓለም እናት አባቷ ረስተዋታል ይገርማችሁ ቤተሰብ ረስተዋታል እግዚአብሔር ግን ዛሬም ትኩስ ነው ዛሬም አዲስ ነው ዛሬም ውብ ነው ዛሬም ፈዋሽ ነው ዛሬም ተኳሽ ነው ተኳሽ ሆነ አይደለም ይቀጣድጦይ ነው ማይበል ወስዶ ተኳሽ አይደለም እግዚአብሔር ተኳሽ አይደለም ተኳሾቹ አሉበታል እነሱን በሌላ መድረክ እንናገረዋለን ዓለማዊ መድረክ ስንሄድ ደህና መሻችሁ ስለዚህ ቅድም እንዳልኳችሁ የሚያስተምር ማን ነው እግዚአብሔር እዚህ ስትመጡ ምእመናን እዚህ ስትመጡ በቀጥታ እግዚአብሔርን እናገኘዋለን ብላችሁ መምጣት አለባችሁ ይሄ ሰባኪ ዘማሪ ቄስ መነኩሴ አስባችሁ አትምጡ እኔ ሁሉ ጊዜ ደጋግሜ ተናግሬያለሁ እኔና እናንተ ማለት ለህክምና ሐኪም ቤት ሄደን ዶክተሩ እስከሚመጣ ለምን አንወያይም ብለን የምንወያይ በሽተኞች ነው የኛ ልዩነት ምን አንደን ቀሽቃዣ በሽተኛ አለ ዶክተር እስኪመጣ በሽታ የሚያብራራ ስለዚህ እኛ ደፋር ስለሆን ቁመን እየለፈለፍን ነው እንጂ የቆመና የተቀመጠ በሽተኛ ነን ሁለታችን ልብነት የለንም ነገ ፈዋሽ ማን ነው ሐኪም ቤቷ ማናት ቤተ ክርስቲያን ናት ስለዚህ ተረጋግታችሁ ብትሰሙ በጣም ነው ደስ የሚል እና ዝሮ ምን ልላችሁ ነው ማህቱ የሚባል በቤተ ክርስቲያን አባታችን ቅዱስ ያሬድ ያዘጋጀው ቀለም አለ ቃል እግዚአብሔር አለ መቼም ስለ ቅዱስ ያሬድ ኦርቶዶክሳዊ ተዋህዶ ቤተ ክርስቲያን
አምልታ አስፍታ በክብሩ ልክ በልዕልናው ልክ ባበርክቶቱ ልክ ያልዘመረችለት ያልተናገረችለት ሰው ቢኖር ታላቁ ጻድቅ ሊቅ ቅዱስ አንባቢ ተርጓሚ ጠቃሽ አመስጣሪ ቅዱስ ያሬድ። በጣም ነው የማዝነው እውነቱን ለመናገር። እኔ እንደ ቅዱስ ያሬድ አገልግሎት የኢትዮጵያ ቤተክርስቲያን ኢትዮጵያ በቅዱስ ያሬድ ቤተክርስቲያን መጥለቅለቅ ነበረባት። ይገርማቸዋል። በጣም ትልቅ ለውጥ ነው ያመጣው። ለውጥ ነው የፈጠረው ከቅዱስ ያሬድ በፊትና ከቅዱስ ያሬድ በኋላ ተብሎ። ለምሳሌ ፊዚክሱ ታውቃላችሁ። ከአልበርት አንስታይን በፊት የነበረው ፊዚክስና ከሱ በኋላ የነበረው ለውጥ አለ ይላሉ በዘርፉ የተሰማሩ ሰዎች። መቼም እዚህ የፊዚክስ መምህር የለም ብዬ ቆጥሬው ነው፣ ካለም የለም ላሁኑ። ስለዚህ ቅዱስ ያሬድ ከቅዱስ ያሬድ በፊት የነበረው የቤተ ክርስቲያን ምስጋናና ከቅዱስ ያሬድ በኋላ በጣም ተቀይሯል። ቅዱስ ያሬድ የሚገርማችሁ አራት ነገሮች አሉት። አራት ነገር። አንደኛ ጠቃሽ ነው። ከብሉይ ኪዳን ይጠቅሳል፣ ከሐዲስ ኪዳን ይጠቅሳል፣ ከመጻሕፍተ ሊቃውንት ይጠቅሳል፣ ከመጻሕፍተ መነኮሳት ይጠቅሳል። ከሱ በፊት የነበሩ ድርሳናት፣ ገድላትን፣ ታሪኮችን ይተርካል። ጠቃሽ ነው ቅዱስ ያሬድ። ሁለተኛ ቅዱስ ያሬድ ተርጓሚ ነው፣ ይተረጉማል። መጽሐፍ ቅዱስ ምዕመናን በላች፣ ተንታኝ፣ አብራሪ፣ አመስጣሪ ይፈልጋል። ለምሳሌ በእውቀት እኛና እናንተ እኩል አይደለን። በሃይማኖቱ እኛ እንበልጣቸዋለን። አንዳንዱ ጅል መምህር እዚህ ይቆምና እኛና እናንተ እኩል ናችሁ ይላችሁ። አይደለን። እኛ ሊቃውንት ነን፣ መምህራን ነን። ጊዜያችንን ሰውተን ተምረናል። ለምሳሌ እኔ ነጋዴ አይደለሁም። እዚህ ውስጥ ነጋዴ ካለ ለእሱ እኔ መሀይም ነኝ። እሱ ጋር ተቀርቤ መጠየቅ አለብኝ። በሃይማኖት ጉዳይ ደግሞ እኛ ጊዜያችንን ሰውተን እድሜያችንን ሰውተን መጻሕፍትን አገላብጠን አንብበን ተርጉመን የመጣን። ቅዱስ ያሬድ ቅድም እንዳልኳቸው ተርጓሚ ነው። ብሉይውን ከሐዲስ ያጣብቃል፣ ያገናኛል። ሐዲሱን በመጻሕፍተ ሊቃውንት ያራቀቃል። ከመጻሕፍተ ሊቃውንት በመጻሕፍተ መነኮሳት አድርጎ ይተረጉማል። ሶስተኛ አመስጣሪ ነው። ይሄ ሊቃውንቱ ይገባቸዋል። ምዕመናን ነሳ ሙሴ በትረ፣ ሙሴ በትሩን ይዞ አማተበ፣ ጸለየ ወአማይተበ፣ በባህሩ ላይ እንዲህ ሲያረገው እንደ ማማተብ ነው አለ ቅዱስ ያሬድ። ውእቱኬ በአርአያ ትምህርተ መስቀል፣ ያ ሙሴ በክርስቶስ ብትሩ በመስቀል ባሕረ ኤርትራ በጥምቀት እስራኤላውያን በእኛ በክርስቲያኖች እንመሰላለን። ሙሴ የኤርትራን ባህር በበትሩ ከፍሎ እስራኤል እንዳሻገረ ክርስቶስም በመስቀሉ ትርክዛ እየቀዘፈ በመስቀሉ የኤርትራን ባህር ሙሴ በበትሩ እንደከፈለ ክርስቶስ ደግሞ የገሃነመ እሳትን ባህር፣ የኃጢአትን ባህር፣ የኩነኔን ባህር፣ የጨለማውን ዘመን ባህር በመስቀሉ ከፍሎ አሻገረን ይላል። ይሄ ቅዱስ ያሬድ ቃል። ስለዚህ አንደኛ ጠቃሽ ነው፣ ሁለተኛ ተርጓሚ ነው፣ ሶስተኛ አመስጣሪ ነው፣ አራተኛ ደራሲ ነው። ደህና ዋላችሁ። ስንት ነገር ተናገርኩ? አራት ነቃ በሉ እንጂ። ስንት ነገር ተናገርኩ? አንደኛ አይደለም። አሁን እነግራችኋለሁ፣ አልደግመውም። አንደኛ ጠቃሽ በሉ፣ ሁለተኛ ተርጓሚ፣ ሶስተኛ አመስጣሪ፣ አራተኛ ደራሲ። ቅዱስ ያሬድ እነዚህን ሁሉ ደራሲዎች ለምሳሌ የዜማ ደራሲያን ሲባል በዚህ ባለሙ ታውቃላችሁ። ጥላሁን ገሰሰ በጣም ዝነኛ ነው አይደለም? ግን ጥላሁን ገሰሰን ተባብረው ከኛ በላይ ታይልን ብለው አንዱ ዜማ፣ አንዱ ግጥም አቅርቦ፣ አንዱ መሰንቆ፣ አንዱ ክራር፣ አንዱ ቤስ ክራር፣ አንዱ ሳክስፎን፣ አንዱ ፒያኖ፣ እነዚህ ሁሉ ተባብረው ባውጣጪ ነው ቅዱስ ማን ነው ጥላሁን ገሰሰ ዝነኛ የሆነው። ከበስተጀርባው ብዙ ጥላሁን ገሰሰ ከፍ አድርገው ያሳዩ ደራሲያን አሉ። ቅዱስ ያሬድ ዜማ ደራሲ ነው ስንል ከአንዱ ጋር ዜማ፣ ከአንዱ ጋር ግጥም፣ ከአንዱ ጋር ቅንብር፣ ከአንዱ ጋር 5-6 ሰው ተባብረው ዝነኛ ያደረጉት አይደለም ቅዱስ ያሬድ። ምዕመናን ይሄን በደንብ ማወቅ አለባቸው። ስለዚህ ቅዱስ ያሬድ የዜማ ደራሲ ብቻ ብሎ ማለፍ ቅዱስ ያሬድን ማሳነስ ነው ብዬ አምናለሁ። እኔ ብቻ ነው ሊቃውንት እና ዙሮ መሃትው የሚባል ቀለም አለ። በሉ እስኪ መሃትው ናራ ሞቅ ባላችሁ አካችሁ ምን አልኳችሁ? መሃትው ስንተኛ ፊደል ነው?
አራተኛ ኤ ቢ ሲ ዲ ዲ ነው። ኧረ ተው አንተ ልጅ ተው። ው ስንተኛ ፊደል ነው? አቤት ሶስተኛ፣ ሁለተኛ። ው አይደለም ያልኩት እኮ ወ በሉ እስኪ። ወ የከንፈር ቀለም ይባላል። ወ ው ዊ ዋ ዌ ው ዎ። እንዲያው እኮ ነው የሚያሳዝነኝ። ወይም ያለንን ለቀን ከፈረንጆቹ አልተጣበቅ። እኔ የኢትዮጵያ ሕዝብ የሚያሳዝነኝ ከመነሻው የተፈናቀለ ከመድረሻው ያልደረሰ አየር ላይ የተንሳፈፈ ትውልድ ተፈጠረ። ወይ እንደ ፈረንጆቹ ሳተላይት አምጥቀን አለየልን። እኔ እኮ ማርያምን ከልቤ እኮ ነው የምላችሁ። እኔ እማነባቸው ሁሉ መጻሕፍት ላይ ቁጭት ነው የሚልኩብኝ። ይገርማቸዋል። አሁን ፊደሎቻችን ብጥር ያሉ ፊደሎች አሉ። እስኪ ለምሳሌ በእንግሊዝኛ ወለ መጻፍ እንደሚጻፈው ደብሊው ኢ ው ለመጻፍስ ኮንሶናንትና ቫውልስ አሉ አይደለም? እሺ ዊ ለማለት ደብሊው ዋ ለማለት ደብሊው አ ዌ እንድገሟት እንግዲህ የሆኑት እየተጠጋገነ የመጣ ነው። አማርኛችን ግን ይቀድማቸዋል። አንዱ ወ ሌላ ሳይጨምር ወደ 6 ቦታ 7 ፊደል ይሆናል። እኔ እያንዳንዱ ፊደል ደግሞ የራሱ ትርጉም አለ። አሁን እንደው ቀኑ እየመሸ ስለሆነ 30 ደቂቃ ተመዳድበን ነበርና ነሸጥ ሲያደርገን መስመር እንዳንለቅ ነው እንጂ ዙሮ ቅድም እንደነገርኳችሁ ቅዱስ ያሬድ ደራሲ ነው ብያለሁ። እና ዛሬ እዚህ ማህቱ በሚባለው ቀለም እንዲህ አለ። ዋንተሰ ለእመተፈቅድ ታይምር ህድግ ህሊና ዘበምድር። አንተ ሰው ሆይ ይላል ቅዱስ ያሬድ፣ ሰው ሆይ የሥላሴን የባህሪያቸውን የፍቅራቸውን ጥልቀት የክብራቸውን ምጥቀት የሥራቸውን አይነተ ብዙነት ለመረዳት ከፈለግ የባህሪውን ርቀት የፍቅሩን ጥልቀት የክብሩን ምጥቀት የሥራውን ብዛት መረዳት ከፈለግ ህድግ ህሊና ዘበምድር፣ ምድራዊ ሐሳብህን ገርዘህ ጠርገህ ጣለው። በቆሸሸ ህሊና በሻገተ አይምሮ በበሰበሰ ጆሮ በረከሰ ሰውነት እግዚአብሔር መመርመር አይቻልም ማለት። ስለዚህ አሁን አንድ ሰው እግዚአብሔርን ለመመርመር እግዚአብሔር ለማወቅ ከፈለገ አስተሳሰቡን መለወጥ አለበት ማለት ነው፣ መቀየር አለበት ማለት ነው። ስለዚህ አንተሰ ለመፈቀርከ ታይምር ህሊና ማወቅ ከፈለግ ህድግ ህሊና ዘበምድር፣ ምድራዊ አስተሳሰብን አራግፈህ ጣለው አለ። አሁን እዚህ ስትመጡ ብዙ ሐሳብ ይዛችሁ ትመጣላችሁ። እንደዚህ ቢሆን እንደዛ ቢሆን ምርምር ውስጥ እንገባለን። ይሄንን ዓለማዊን ምርምር ዓለማዊ መነጽር መቀየር አለብን። ይሄ ማለት ምን ማለት ነው? ተአምረ ማርያም ስታነብ በኦሾ መነጽር ካነበብካት ጨርቅን ትለጠፋለህ። የቅዱስ ወንጌልን ስታነብ በሼክስፒር የሥነ ጽሑፍ አካሄድ በእነ ሶቅራጥስ የፍልስፍና መነጽር የዮሐንስን ወንጌል የማቴዎስን ወንጌል ካነበብክ ተቀውሳለህ፣ ታብዳለህ። በባዶ ሆድ ደረቅ ጠጅ እንደመጠጣት ነው። በሞላ ሆድም አይጠጣም። ደግሞ ቆርጣችሁ አወጣችሁ መጠጥ ጥሩ ነው ብሏል እንዳትሉ መቼም ዳ ገብተናል። አሁንና ደህና መሻችሁ ጠጪዎች አላችሁ እዚህ ውስጥ ወሽ ደፋር እግዚአብሔር ይባርክ። አዎ አለ። አይ ጥሩ ነው። አታብዛ፣ አትስከር። የስሜት ሕዋሳት መስመር እንዳይለቁ ተቆጣጣራቸው። እና አንድ ሰው እኔ ጠጡ ብለን አንናገርም። ነገር ግን ቢጠጣ እንኳን አንድ ሰው በባዶ ሆዱ ቢጠጣና ጠጥቶ በልቶ ቢጠጣ አንድ አይነት ነው? አንድ አይነት አለ። በልቶ መጠጣት ሲሚንቶ ውሃ እንደማጠጣት ማለት ነው። ያጠነክረው ይሆናል። እንግዲህ ጠጡ እያልኩ አይደለም። አሁንም ተናግሬያለሁ። ይሄ መንፈሰ ቲክቶክ የተቆጣጠራችሁ አጋንንት ተረጋጉ። እንደ ለማለት የፈለኩት በደንብ ተረዱ። እና ቅድም እንዳልኳችሁ ቅዱስ ያሬድ ምን አለ? የሥላሴን አንድነት ሶስትነት መረዳት ከፈለግ የኢየሱስ ክርስቶስን ፍጹም ሰውነት ፍጹም አምላክነት ለመረዳት ከፈለግ የጥምቀትን አዳኝነት ለማወቅ ከፈለግ የሥጋ ወደሙን ሕይወትነት ለማወቅ ከፈለግ የትንሣኤ ሙታንን የተረጋገጠ ዕውቀት መያዝ ከፈለግ ምድራዊ አስተሳሰብን ሥጋዊ ምኞትን አራግፈህ ንጹሕ
ሰውነት ይዘህና ነው የሚባለው። ዕቃ ለመግዛት ሲካሄድ እኮ ለምሳሌ ወደ ገበያ እህል ለመግዛት ስንሄድ እኮ ባዶ ጆንያ ይዘን እንሄዳለን አይደለም? ስንመለስ ምን ሞልተንበት እንመጣለን? እህል ገዝተንበት እንመጣለን። ወደ ቤተ ክርስቲያን ስትመጡ ባዶ ጆንያ ይዛችሁ ነው፣ ባዶ ዕቃ ይዛችሁ ነው፣ ተሞልታችሁ ትመለሳላችሁ። እግዚአብሔር ባዶ የሚሞላ ጠማማ የሚያቃና የፈረሰ የሚያድስ የረከሰ የሚቀድስ ያልነበረውን እንደነበረ የሚያደርግ ለዋጭ አምላክ ስለሆነ ማለት ነው። እና ከዛ ቀጥሎ ምን ይላል? ወእድዎሙ ለከዋክብት ስነ ስርዓቶሙ ወኑባሬሆሙ የከዋክብትን ስነ ስርዓታቸውን አቀማመጣቸውን አልፈው ሂድ። ደመናውን እለፈው፣ ፀሐይ ጨረቃን እለፋቸው። ደመናውን እለፈው፣ ሰማዩን እለፈው። ተነጠቅ፣ ምጠቅ፣ ተሰወር፣ አርግ ወደ ሰማይ ወደ ሥላሴ ወደ ክርስቶስ ዙፋን ድረስ አለ። ይሄንን የምናደርገው በባዶ ልብ በባዶ ሰውነት ስንመጣ ማለት ነው። ወእምዝንቱ ኩሉ ተልኢለከ ከዚህ ሁሉ ከፍ ብለህ ሐሊ አሐደ ስሉሰ ዘኢይሰደቅ ከዚህ ሁሉ ከዓለማዊ ምኞት ከዓለማዊ ፍልስፍና ከዓለማዊ እውቀት መጥቀህ ረቀህ ተነጥቀህ ወደ ላይ ወጥተህ እንደ እንጨት የማይሰነጠቅ እንደ ብረት የማይጨፈለቅ የሥላሴን አንድነት ሶስትነት ተረዳ። እስመ ኩሎሙ ሊቃነ ጳጳሳት ቀሳውስት ወዲያቆናት ሁሉም ተምረናል፣ አውቀናል፣ አንብበናል፣ አመስጥረናል፣ ተንትነናል፣ እውቀት ጠልቆናል፣ ምስጢር ገብቶናል። መጻሕፍትን እንደ እንጀራ በልተናቸዋል፣ እንደ ውሃ ጠጥተናቸዋል፣ ተራቀናል የሚሉ ጳጳሳት ቀሳውስት ዲያቆናት የኢየሱስ ክርስቶስን ባህሪውን መርምረው ማወቅ አይቻላቸውምና ናዛዚ የሚያረጋጋ ታዛዚ እሺ በጀ ብሎ ከሰማይ ወደ ምድር ከርቀት ወደ ግዝፈት ከሕያውነት ወደ ሟችነት ከዘላለማዊነት ወደ ጊዜያዊነት ከንጉስነት ወደ አገልጋይነት ከንጹህ መንበረ ጽርሐ አርያም ወደ ጠባቡ ማኅፀነ ማርያም ከንጹህ መንበረ ጸባዖት ወደ ቆሸሻ የእንስሳት በረት በብርሃናዊ ክብሩ ታጅቦ የሚኖረው እግዚአብሔር በጨርቅ ወደ መጠቅለል በበረት ወደ መጣል የመጣው አንተን ለማዳን ነው። ይሄንን ፍቅር ነው እንጂ የሚያስረዳው ዕውቀት አያስረዳውም። ዓለም ይሄን ዕውቀት ለመረዳት አይችልም። ጥጋብን በሚያደንቅ ዓለም ውስጥ ጾም ርኩሰት ነው። መጠጣትን እርካታ ብሎ በሚሰብከው ዓለም መጾም ወንጀል ነው። ገዳይ አረ ገዳይ አረ ወንዱ አረ ዘራፍ አንበሳ ነኝ ነብር ነኝ እያለ እንደ አንበሳ ሰባሪ እንደ ነብር ቧጫሪ እንደ ጅቡ ሰውን እየዘረገፈ ወንድሙን እንደ እባብ የሚናደድ እንደ አንበሳ የሚሰብር እንደ ጅብ እንደ ነብር የሚቧጨር እንደ አንበሳ እንደ ጅብ የወንድሙን ሆድ የሚዘረግፈው ዓለም ውስጥ የሚያስታርቁ ብፁዓን ናቸው። ዘበት ሊሆን ይችላል። የዓለም ፍልስፍናና የክርስትና ፍልስፍና አይገናኝም። አረ ገዳይ ይባላል አይደለም? ምን ማለት ነው? በነገራችን ላይ ነፍሰ ገዳይ ማለት ምን ማለት ነው? እስኪ አንተ ንገረኝ። አንተ ምን ታየኛለህ? መቼም ሳያየኝ አይቀርም። ደህና ዋላችሁ? አላየኸኝም? ማን ነው ስምህ? ማነው ስም? አንተ ስምህ? አቤት ማን? ክንፈ ገብርኤል። ደህና ነህ? ኑሮ ጥሩ ነው? ኑሮ ጥሩ ነው የሚባለው ምን ሲሆን ነው? እሺ ደህና መሻችሁ። እንዲህ የምናደርገው ምእመናን አቋርጣችሁ ቤት እንዳትሄዱ ነው። አንዳንዱ ሰው ዝም ቁጭ ብሎ ቤት ሄዶ አልጋ የሚያነጥፋል። ማርያምን ከልቤ ነው የምልህ። አንዳንዶች እኮ እኛ እየሰበክናቸው እሱ ዕቃ የሚደረድሩ አሉ። ነገ ይሄ ጫማ ይሸጥ ይሆን? የበቀደሙ አንዳንድ ጊዜ መጥተው የሌሉ ሰዎች አሉ። ከቀሩት የከፉ ማለት ነው። ኔትወርክ የማይቀበል ጆሮአቸው ከአገልግሎት መስጫ ውጭ ሆነ ጆሮ አለ። አይናቸው አንዳንድ ሰው ያጋጥማቸው አይኑ እያየ ከኛ ጋር የሚላተማል እኮ አስፋልት ላይ። ኧረ መሪ ያዙ እላለሁ እኔ እውነቱን ለኛ እንኳን ለይቶልን በመሪ ነው የምንንቀሳቀሰው። አንዳንድ እኮ አይናቸው አምፖል የመሰለ ግን የተቃጠላል እናንተ ጋር የሚላተሙ ኑሯቸውን ተሸክመው እየሄዱ እኮ ነው። ግማሹ ትዳሩን ተሸክሞ ይወዘወዛል፣ ግማሹ ሱቁን ተሸክሞ ይወዘወዛል፣ ግማሹ ነገን ተሸክሞ ይወዘወዛል። ነገ ምን አንድ ሰው ነገ ለምክር መጥቶ እንዲሁ ዝም ብሎ ሰውነት ነጋዴ በጣም ጥሩ ንግድ ላይ ያለ ሰው ነው እና ምን አለኝ፣ ዝም ብሎ ይጨንቀኛል። ምን ወይ 5 ልጆች አሉኝ፣ እንዲሁ ነገ ገንዘብ ባጣ እንዴት አሳድጋቸዋለሁ ብዬ። ይህ ሰውዬ እንግዲህ
የጊዜ ጉዳይ ነው እንጂ ወይስ ካሁን ኮቱን እያወለቀ ነው ለማበድ ብዙ ሰው ለማበድ እያኮበኮበ ነው። እንደውም ባለፈው አንድ ሚዲያ ላይ ተናግሬያለሁ። በአሁኑ ጊዜ ኢትዮጵያ ትልቅ ለግጀሪ ሆቴል ከመክፈት ለግጀሪ አይምሮ ሐኪም ቤት መክፈት ያዋጣል። ብዙ ሰው ሊያብድ እያኮበኮበ ነው። ኑሮውን አሚን ብሎ መቀበል አልቻለም። ማመስገን አልቻለም። አሚን ብሎ መቀበል አልቻለም። ስለዚህ ቅድም እንደነገርኳችሁ ኢየሱስ ክርስቶስ ናዛዚ የሚያረጋጋ ታዛዚ የሚታዘዝ አራቂ ለሃበ አቡሁ ከሱ ጋራ ከራሱ ጋር ያስታረቀን ከአባቱ ጋር ያስታረቀን ከመንፈስ ቅዱስ ጋር ያስታረቀን እሱን ለማወቅ ለመረዳት ከምድር ተላቀቅ ከስጋ ተፈታ ከዓለማዊ ምኞት ተገላገል በስጋዊ ፍላጎት በዓለማዊ ምኞት በኃጢአት በርኩሰት በጫቱ በሲጋራ ውስጥ ይሄ ምርምር አይገኝም። እነዚህ አሁን ጫት የሚቅሙ ሰዎች ይባላል። ጫት እየቃሙ ወደ ዋናው ደረጃ ሲደርሱ ምንድነው ብዬ ጠይቄ ነበረ። የጠጣ ሰከረ ከተባለ የቃመ ምን ሆነ ነው የሚባለው? ታቋታላችሁ ጎበዞች። የጠጣ ሰከረ፣ የበላ ምን ይባላል? ጠገበ። የጠጣ ረካ ነው። ግን የመጠጡ የጠጣ የቃመስ አሁን እነዚህ በጫቱ እዛ ትልቁ ደረጃ ላይ የደረሱ ሰዎች ይባላል ማታ ቁጭ ብለው 5-6 ፎቅ ነው የሚገነቡት ይባላል። አሁን ጫት ቃሚዎች በጭንቅላታቸው የሚገነቡት ግንብ መሬት ላይ ቢሆን መንቀሳቀሻ አይገኝም ነበር። የሲሚንቶ ዋጋ 100 ሺህ ብር ይገባ ነበር። በጣም ደስ የሚለው ግን ጫቱ ሲተን ፎቁም የለ ሰውየው ራሱ የት አለ? መጀመሪያ ሰውየው ራሱ የለም። ይገርማል። ስለዚህ አያችሁ ይሄ በጫት ምርቃና በጠጅ ስካር በእንጀራ በስጋ ጥጋብ የሥላሴን ባህሪ መመርመር አይቻልም። እኔ ዛሬ የዛሬዎቹ ወጣቶች 5 ደቂቃ ልጨምር 10 ብለውኛል 8 አድርጌዋለሁ። በዚህ የዛሬዎቹ ወጣቶች ይገርማቸዋል። አናንያ አዛሪያ ሚሳኤል ዳንኤል ይባላሉ። ወጣቶች ናቸው። ለጋ ወጣቶች በ25 ዓመት በታች ናቸው እና ንጉሱ በናቡከደነጾር ፊት ለመቅረብ ምርኮኞች ናቸው። ተማርከው ከእስራኤል ወደ ባቢሎን የወረዱ ናቸው እና ንጉሱ ምን ያደርጋል? ይሄ የባቢሎኑ ንጉስ ከያገሩ እየማረከ የሚያመጣቸውን መልካቸው ያማረውን ቁመታቸው ያማረውን ለምሳሌ ወታደር የሚሆን ሰው እንዲሁ ጭምድድ ያለ ሰው ወታደር መሆን አይችልም። አሁን እንደው እውነቱን ለመናገር እኔ አሁን አይነ ስውር ባልሆነ ወታደር መሆን ብፈልግ እምችል አይመስለኝም። ሰውነቴ ደቀቅ ያለ ነው። ስልጣኔ ባለስልጣን አሁን ሞላ ያለው ባለስልጣን ላይንም የሚሞላ ባለስልጣን ንጉስ ለመሆኑ ዙፋኑን ግጥም አድርጎ መሙላት አለበት። እንደው ግርማ ሞገስ ያለው ዳዊት እንኳን ሊነግስ ሲመጣ አባቱ አረ እንደ ኮስማና ነው ለንጉስ አይበቃም ብሎ አባሮት ነበር። እግዚአብሔር ግን የለም ያንተ ጡንቻ የልጆች ጡንቻ እስራኤልን አያድንም፣ ይሄ አንተ ላይነህ ያልሞላው ለኔ ልብ ሞልቶልኛል፣ እንደ ልብ ያለ ሰውን አምጣልኛልና ሾመው እግዚአብሔር። እና ቅድም እንደነገርኳቸው ናቡከደነጾር ከየሀገሩ የማረካቸውን ይመርጥና መልካቸው ያማረ ቁመታቸው መለሎ የሆኑት ይመረጡና 6 ወር 3 አይነት ጥንቃቄ ይደረግላቸው ዝግጅት ይደረግላቸው። አንደኛ የተመረጠ ይበላሉ፣ የተመረጠ ይጠጣሉ። ሁለተኛ ይማራሉ፣ ቋንቋ ይማራሉ። ቋንቋ የፋርስን የፍልስፍና ቋንቋ የሀገሩን ቋንቋ ይማራሉ። ሶስተኛ ገላቸውን የሚያሳምር እጥበት ይደረግላቸው፣ ሰውነታቸው ይታጠባሉ። በሶስቱ ነገር ተዘጋጅተው ከጨረሱ በኋላ ንጉሱ ፊት ይቀርባሉ። በኋላ ለነዚህ ለአናንያ ለአዛርያ ለሚሳኤል ለዳንኤል አንድ መጋቢ ተመደበላቸው እና አንድ ቀን መጋቢያቸው መጥቶ እናንተ ንጉሱ ራሱ ከሚበላው ራሱ ከሚጠጣው እንድትበሉ እንድትጠጡ አዞኛል አላቸው። እናንተ ምን ታደርጋላችሁ? እሰይ ስለቴ ሰመረ አትሉ? አሁን እንደው ባለፈውም ተናግሬያለሁ። አሁን እዚህ ውስጥ እንደው እውነቱን ለመናገር እግዚአብሔር የለም የሚል አንድ ቢሊዮነር መጥቶ ላግባሽ ብልሽ እህቴ ምንድነው የምትይው? ኧረ ወግድ እግዚአብሔር የለም ካልክ ያንተ ገንዘብ ገደል ይግባ አትይም። ምንድነው የሚለው? መጀመሪያ ምን ትላለች? እግዚአብሔር ብዙ ነው፣ ሁሉም ነገር ለበጎ። ቤተሰቦቿስ ኧረ እባክሽ ወተሽ አውጭን። ጓደኞቿስ እባክሽ አትዝጊብን። ኧረ ታዩ እግዚአብሔር የለም ካለ ምን ይሰራልሻል የሚል ሰው አለ?
አረ እኔም አልልም እኮ እኔም አልልም። ደግነቱ ተመሳሳይ ሲሆን ችግር የለም እንግባባለን እንቀራረበ። እኛም እንደዚሁ ነው እኮ እውነቱን ለመናገር። እና እነዚህ ወጣቶች ያ ምርጥ ምግብ መጣላቸው። ዳንኤል ነው ዋና መሪያቸውና ወአበየ ዳንኤል ከመይብላ እማዕደ ንጉሥ እኛ መርጠን ነው የምንበላው መርጠን ነው የምንጠጣው። መጽሐፈ ኦሪት ላይ ምን መብላት ምን መጠጣት እንዳለብን አምላካችን መርጣችሁ ብሉ መርጣችሁ ጠጡ መርጣችሁ ልበሱ ብሎ አመጋገባችን አለባበሳችን አጠጣታችን ሁሉ በእግዚአብሔር የተወሰነ ነው። ይሄንን የንጉሱ ምግብ አልበላም ማለት እንዴ ጀግንነት ነው። ፈላስፎቹ ምን ይላሉ? ህሙግ መብል ያህምግ ልበ፣ የተበላሸ ምግብ አይምሮ ይዘጋል ይላሉ። እውነት ነው። እስቲ እንደው ጥሩ ምግብ አይምሮ ይከፍታል። ወልደ ገብርኤል ወጣደ ወልደ ገብርኤል አለ ምግብ ዕውቀት ይገልጣል። የኔን አቅጣጫ የተህ ነው አይገልጥም ማለት። እሺ እስኪ ንገሩኝ ምግብ ዕውቀት ይገልጣል ወይ? ስንት የደሃ ልጆች ዩኒቨርሲቲ ሲገቡ የሀብታም ልጆች ከዩኒቨርሲቲ በሩጫ ቀሩት እኮ ምግብ ውፍረት እንጂ ዕውቀት ስለማያመጣ ነው። መርጦ ያልበላ ሰው እንኳን ሃይማኖተኛ ስፖርተኛ መሆን አይችልም ነው እያልናቻለሁ። እነ ኃይሌ ገብረስላሴ እነ ቀነኒሳ እነ መሰረት እነ ጥሩነሽ ወርቁን ክብሩን ፎቁን ወርቁን ያመረቱት ለኛ ዝና ለነሱ ሀብት ያተረፉት መርጠው መጥነው ለክተው በልተው ነው። እንዲያገኙ የበሉ ሰዎች ቦርጭ እንጂ ሜዳሊያ የላቸው። ይሄን ማወቅ አለባቸው። አዛኝ ነው የምላቸው። እና ዳንኤል አልበላም እንደውም ረክሳለሁ እንረክስ አንበላም። በኋላ መጋቢያቸው ምን አለ? ኧረ እባካችሁ በኋላ ከስታችሁ ብትታዩ ንጉሱ እኔን ይቀጣኛል። ግድ የለም አመክረነ አሱረ መዋዕለ 10 ቀን ፈትነንና ከከሳን ከጠወለግን መልካችን ከተበላሸ ትቀጣናለህ አሉ። የፍሬም ቆሎ ጥሬ ስጠን አሉ። ሰምታችሁኛል? ቆሎ ጥሬ ስጠን ያንን እንብላና እንታያለን አሉ። ከዛ ሌሎችም ምርኮኞች አሉ። እነዛኞች ከሌላ ሀገር የመጡት መዴዲዎች ናቸው። ሆድ እንጂ ጭንቅላት የላቸውም። የሚበሉት ካገኙ የሚያስቡት አይቸግራቸውም። አንዳንድ ሰው የጥያቄ ሁሉ መልስ ምግብ የሚመስለዋል። በቃ ውድ መኪና ከገዛ ውድ ቤት ከሰራ ንጹህ ልብስ ከለበሰ ልጅ ከወለደ ባንክ ቤት ብር ካስቀመጠ ጥያቄ ሁሉ አለቀው ለጥ ብሎ የሚተኛል። ይሄ በእርግጠኝነት በትክክል አልተኛም። እየቃዠ ነው እስካሁን ድረስ ሊተኛ አይችልም። ምክንያቱም ምግብ የጥያቄያችን መልስ አይደለም። ልብስ የጥያቄ መልስ አይደለም። እግዚአብሔር የተሰቀለው አንተ ፎቅ እንዲኖርህ አይደለም። አንተ ውድ መኪና እንዲኖርህ አይደለም። አንተ 10 ልጅ እንዲኖርህ አይደለም። እኔ ምእመናን በጣም ይቅርታ አድርጉልኝ። መውለድ የጽድቅ የኃጢአት መለኪያ አይደለም። እኔ 4 ልጅ አለኝ እኮ የሆነ ሰፈር ያለች ኮላ 4 ጥጃ ወልዳለች። ምንም ልዩነት የለንም። ያልወለዳችሁ አይጽነቃችሁ አይግረማችሁ። ልጅ የመንግስተ ሰማያት የይለፍ ወረቀት አይደለም። ብትወልዱም ጥሩ ነው ባትወልዱም ጥሩ ነው። ይሄ ከርባታ የተለየ አይደለም። ነገርኳችሁ እኮ አንዲት ላም 4 ጥጃ አላት አይደለም። እኔም 4 ልጅ አለኝ። ምንድነው ልዩነታችን? ልዩነት አለ የለንም። አይግረማችሁ አትደነቁ። እኔ አይነ ስውር ነኝ። አይንን አድንቄ አላቅም። ምክንያቱም ሲሞት ሁሉ አይነ ስውር ሬሳ ሁሉ አይነ ስውር አይደል እንደ እግዚአብሔር ይመስገን። አይናማ ሬሳ አለ እንደ እግዚአብሔር ይመስገንና እና አንበላም። በኋላ 10 ቀን ሲታዩ እነዚህ ወጣቶች እነዛ የተቀለቡት ጠጁን የጠራውን ጠጅ ያወረዱት የሰባውን ፍሪዳ ያረዱት የተቀለቡት ሰዎች መልካቸው ሲከሳ እነዚህ ወጣቶች ሰነየ ራእዮሙ ሰነየት ነፍስቶም ወሐየሰ ራእዮሙ መልካቸው ሰውነታቸው አማራ ሸበረቀ። ምክንያቱም በውስጣቸው ምግብ ሳይሆን እግዚአብሔር አለ። እግዚአብሔር ከእናንተ ጋር ይሁን። ደህና ደሩ።